ማቆ ማለት ነው። ድሮ አብሮ የበላና አብሮ የጠጣ ሰው ሲላይ ትዝታ ይኖራል ይባላል። አብሮ የበላ ሰው እና አብሮ ጥሩ ጊዜ መልካም ጊዜ ያሳለፍኩት ሰው ከኔ ሲላይ ሁል ጊዜ ትዝታ ይኖረኛል። የሚወደው ሰው የሚያከብረው ሰው ትልቅ ቦታ የሚሰጠው ሰው በህይወቴ ውስጥ ላይ ትልቅ ቦታ አለ የሚለው ሰው ከኔ ሲላይ ሁል ጊዜ ትዝታ ነው። ዘፈን ሲከፍትም ትዝታ ዘፈን ከፍቼ እሰማለሁ ምናምን እንደዛ ነው የሚያስበው። ከኔ ከራቀ ከኔ ከተለየ ወይን ነገር ሲሆን ነው እንጂ አንድ ሰው የሚወደው ሰው ከኔ ጋር ካለ እውነት ልቤ ውስጥ ላይ እሱ ብቻ ካለ ምንድነው ትዝታ አልገባኝም። ምን አጠገብ ላይ ሰው እያለ ትዝታ የሚባል አባባል አለ። እስቲ ይሄ ነገር ሳትሰድቡኝ ኮሜንት ላይ እንዴት ነግሩኝ እፈልጋለሁ። ውዶች በፈጠራችሁ የምር እኮ ነው የሚላችሁት። ያለ ስድብ እስቲ ኮሜንት ላይ አዎ አንድ ሰው አጠገብ ላይ እያለ ራሱ ትዝታ ይኖራል የሚባል አባባል ካለ እንዴት ነግሩኝ እፈልጋለሁ። የምር እኮ ነው፣ እውነቴ ነው። እኔ ጥያቄ እየጠየኳችሁ እኮ ነው እንጂ እኔ ሌላ ነገር አይደለም። እና ሰው አንድ ሰው አጠገብ ላይ እያለ የምትወዱትና የምታፈቅዱ ሰው አጠገብ ላይ እያለ እንዴት ነው ምን አይነት ትዝታ ውስጣችሁ ላይ ይኖራል? ንገሩኝ። በዛም የፍቅር ሙዚቃ ከፍታችሁ የትዝታ ውስጥ ላይ የምትገቡት ነገሩ እኔ እንድታስረዱኝ ፈለኩ። እንደ እና ደግሞ ምንድነው አማቻችን አቶ ብሩክ ማለት ነው። እና ሁል ጊዜ ጋዝት ሲገባ ማታ ጋዝት ገብቶ ነበር ምናምን ዘፈን ብዙ ዘፈኖች ከብቶ እየሰማ ነበር። ዘፈን ከፍተዋል ምናምን ደግሞ አንድ ጊዜም ደግሞ ለሄምዬም አንድ ጋብዟት እቺ አሮጊት ልጅ ምናምን ብሎ ነግሮ ነበር ምናምን ሶ ማለት የትዝታ ዘፈኖች ብዙ ጊዜ ይከፍታል ብሩክ። እኔ እኮ ግራ ያገባኛል። እኔ አሁን ብሩክ ጋር ያለችው ሄሚ ነች፣ ሄሚ አጠገቡ ነች ያለችው። ምንድነው ነው ትዝታ? ይሄ ትዝታ አስረዱኝ እስቲ። ለምንድነው ይሄ ትዝታ ነው የምላችሁት? ልታስረዱኝ ትችላላችሁ? አትስደቡኝ። እውነቱ እኮ ነው። እኔ ምንም ጥላቻ ወይ እየሰደብኩ አይደለም። ምን ነው አልገባኝም። ይሄን ነገር አስረዱኝ። ሁሌ የገባ ቁጥር ላይ የትዝታ ዘፈኖች ይከፍታልና ሂልማይች ምንድነው እየተከፈተው ማታ? ሂልማይቼ ማታ ባባዶ ነው ምንድነው? ሂልማይቼ ማታ ባዶ ቤቱ ላይ እስኪ ቁጭ ብለን ወያየን አብረን ስንቆያይ ምንድነው ማለት ይሄ ዘፈን እስቲ ንገሩኝ። የዘፈን አልችልም እኮ በነገራችን ላይ ኢልከና መዋል ምንድነው ያለ ደግሞ ሌላ አረውኝ ለካ ህልሙ አይደገምም። ህልሙ አይደገምም። ተኝቼ ስነቃ ህልም የለም ምናምን የሚለው ሙዚቃዎችን ከፍቶ ነበር። ሶ ይሄ ሙዚቃ ለማን ነው? እኔ ይሄ ነገር ንገሩን እስቲ። እንዴ ይሄ ቅመማ አጠገቡ ነች። ሙዚቃ ለማን ነው የተከፈተው? ይሄ ትዝታ ብዙ ጊዜ የሚከፈቱ ሙዚቃዎቹን እኔ አስረዱን እስቲ በፈጠራችሁ እስቲ። እንደው እኔ አሁን እየጠየቀዋለሁ አጠገብ ላይ ሰው እያለ ትዝታ ይኖራል ወይ የሚለው ጥያቄ ነው። ይሄንን ጥያቄ መልሱልኝ። እግዚአብሔር ባርካችሁ። ግን አንዳንድ ሰዎች ለስድብ ነው የምትሮጡት። በነገራችን ላይ ስድብ እኮ ደስ ይለኛል። እንኳን ስደቡን ችግር የለም። እና እኔ ሌላ ነገር እያልኩ አይደለም። እና ቅመሟ እያለች ሰው አጠገብ ላይ ያለ የምትወዱት ሰው እያለ ወይም የድሮ ትዝታ ጭንቅላታችሁ ላይ ካለ አጠገብ ላይ ያለው ሰው ወይም አጠገብ ላይ ያለችው ሴት ቦታ የላችሁም ማለት ነው። ገባችሁ አይደል? የድሮ ልጅነት ላይ ወይ ያሳለፋችሁ ላይፍ ካለ ያ ላይፍ እያሰባችሁ ከሆነ አጠገብ ላይ ዋጋ የምትከፍል ሴት ለዚቿ አጠገቧ ላይ ያለችዋ ቦታ የለም፣ ፍቅር የለም ማለት ነው። ለአንድ ሰው ፍቅር የሚባለው ራስሽንና ማንነትሽን ሰጥተሽ መኖር ነው። የሌላ ለሰው ለሌላ ወንድ የሚታስበው ጭንቅላትሽ አስወጥተሽ አጠገብሽ ያለው ፍቅረኛ የራስሽን መስዋዕት አድርገሽ መኖር ነው ስላችሁ፣ መስዋዕት አድርግ ስላችሁ በሌላ ነገር አይደለም ማለት ፍቅር ሰጥተሽ መኖር ነው። ገባችሁ አይደል? እና እንደዛ ነው እንጂ የድሮ ትዝታዎችን እያነሳችሁ የድሮ ያለፈው ነገሮችን እያነሳችሁ ምናምን እንደዚህ አይነት ትዝታ ለምን አስፈላጊ ነው? አሁን አጠገቡ ላይ ያለው ሰው ይሰማል ብዬ ነው ያስባለሁ። እኔ ለምሳሌ አንድ ፍቅረኛ የኔ ፍቅረኛ እኔ አጠገቡ ላይ ያለው ትዝታ ዘፈን ከፍቶ በቃ ትዝታ ውስጥ ገብቶ ዝም ብል ምንድነው የምለው? እኔ ሌላ ፍቅረኛ አለሽ ብዬ ነው ማስበው። እኔ በበኩሌ እንዴ ምን ማለት ነው አልገባኝም። እኔ አጠገቡ ላይ ያለው እንዴት ነው ሌላ
ትዝታ ምናምንም ያነሳው አልገባኝ። እቺ ነገር እንድታስረዱኝ ነው የሚፈልገው። ብዙ ጊዜ ነው ብሩክን ያለውኝና ትዝታ ሙዚቃዎችን ይከፍታል። ምን ይሼ አባቱ ምን ይሼ ነው? ኦ ጌታ አራማቻችን አይማቸንም። እንደዚህ አይነት ነገር ይብቃል። ይብቃል ይብቃል። እና ለማንኛውም ሌላ ነገር ምንድነው ማታ ጋስት ላይ የድሮ ፍቅረኛ ኪዜና ብሎ ኮሜንት ላይ ብላ ኮሜንት ጻፈች አንዷ ማለት ነውና የድሮ ፍቅረኛ እኔና ቅመሟ ለማለያየት የማታደርጉት ነገር የለም አይደል? እኔና ቅመም መቼም አንለያይም ብሎ መልስ ሰጥተዋል። አማቻችን የማቻቸው ለማንኛውም ጥሩ ነው። አው ጥሩ ነው። አንዳንዴ እቺ ላሞቹ ጭንቅላታቸው በቃ እንትን እንዲሆን አርገው። እናመሰግናለን ብራዘራችን። እና እንደዛ ነው የምላችሁ። ይሄ ለትዝታ ነው ያልኩት ነገር ደግሞ እንዳይረሳ መልሱ ይመለስልን ማለት ፈልጋለሁ። ለማንኛውም ውዶች እንደዛ ነው የምላችሁ። ሰላም እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ባላችሁበት ቦታ ሰላማችሁ ረፍረፍ ይበላችሁ። ውድ ቻናሌ ቤተሰቦችዬ ዛሬ የመጣሁት ጥያቄ ነው። ጥያቄም ደግሞ ለትዝታ አጠገብ ላይ ሰው እያለ እንዴት የትዝታ ዘፈን ይከፈታል ወይ የትዝታ እንዴት ውስጣችሁ ላይ ይኖራል የሚለው ጥያቄ ጠይቄያቸዋለሁ። ለእናንተ ነው እና ይሄን ጥያቄ እንድትመልሱልኝ ነው በትህትና የጠየቁት። ግን እኔ አልሰደብኩም ምን አላልኩም። እንደዛ ነው የምላችሁ ውዶቼ። ከወዳችሁ ደግሞ ቪዲዮን ላይክ ማድረግ እንዳይረሳ እና ቤቴንን ሰብስክራይብ ማድረግ እንዳይረሳ። ኮሜንት ላይ መልካም ነገር ከተመቻችሁ ጻፉ፣ ካልተመቻችሁ ደግሞ ተው፣ እኔ ምንም ማድረግ አልችልም። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ ውዶቼ። እና እንደዛ ነው የምላችሁት። ባላችሁበት ቦታ ሰላማችሁ ርፍርፍ ይበልላችሁ የኔ ውድ ቤተሰቦችዬ። ባትወዱኝም ወዳችኋለሁ፣ ብትጠሉኝም ወዳችኋለሁ። ችግር የለብኝም እኔ እሺ። ብትሰደሙኝም ወዳችኋለሁ። አይ ዶንት ኬር። ደስ ይላል። የስግደት ላይ ያላችሁ ውዶች ውድ እህቶቼ ፈጣሪ ይጠብቃችሁ። ባላችሁበት ቦታ ከክፉ ነገር ሁሉ እግዚአብሔር ይሰውራችሁ። ወታችሁ ከመቅረት ያሰባችሁ ነገር ሳትደርሱ እንዳትቀሩ። ያሰባችሁት ሁሉ ይሳካላችሁ። እግዚአብሔር አምላክ እጃችሁ ይያዝ እና ያሰባችሁት ሁሉ ደርሳችሁ መልካም ነገር ለእናት ለአባት አድርጋችሁ በቃ እንደማይ አይጠራጠርም። ባላችሁበት ቦታ ብቻ እግዚአብሔር ይጠብቃችሁ። ሰላምና ጤና ያብዛላችሁ የኔ ውዶች። ወዳችኋለሁ የኔ እህቶች። የስግደት ላይ ያላችሁት ሁላችሁንም ወዳችኋለሁ እና መልካም ቀን ይሁንላችሁ የኔ ውዶች። ባይ